الله والحمد لله والصلاة والسلام على رسول الله محمد صلى الله عليه وسلم ودنا የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን አሁን የምንገኘው ደግሞ አስማኡላሂል ሁስናን የምናይበት ነው። ኢንሻአላህ አብራችሁን እንድትሆኑ ከወዲሁ ለመጋበዝ እወዳለሁኝ። የዛሬው ደርሳችን የአላሁ ሱብሓነሁ ወተዓላ ፍቃድ ከሆነ 35ኛውን አልገፉር የሚለው የአላሁ ሱብሓነሁ ወተዓላን ስም ይሆናል። ታዲያ አልገፉር የሚለው የአላሁ ሱብሓነሁ ወተዓላ ስም ምን በውስጡ ይዟል? ምን ሲሮች አሉት? ምን በረካዎች አሉት? የሚለውን ኢንሻአላህ ወደ እናንተ ዛሬ የምናቀርብ ነው የሚሆነው። ከሲሮቹ መካከል አላሁ ሱብሓነሁ ወተዓላ ይህንን ባሪያ እንዲምረው ያደርጋል አሉ። የአላህን ስም የሚደጋግም ከሆነ አልገፉር የሚለውን የሚደጋግም እንደሆነ በውስጡ አመልን ይወፍቀዋል፣ ረጃእን ይወፍቀዋል። አላሁ ሱብሓነሁ ወተዓላ መሃሪ መሆኑን አላህ ያሳውቀዋል። ለዛም ወደ ተውበት እንዲቻኮል ተውበት እንዲያደርግ አላህ ያገራለታል አሉ። እንደዚሁ አልገፉር የሚለው የአላሁ ሱብሓነሁ ወተዓላን ስም የሚደጋግም እንደሆነ ከአላህ ረሕመት ተስፋን እንዳይቆርጥ ያደርገዋል። አላህ ይምረኛል፣ አላህ መሃሪ ነው። ምንም ያክል ወንጀል ብሰራ፣ ምንም ያክል ወንጀል ቢበዛ አላሁ ሱብሓነሁ ወተዓላ መሃሪ መሆኑን አላህ ያሳውቀዋል። من إلى الله بقرآن قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا. سلزي الله وانجلوچن مهارينو أو الله يمرال. تاديا إهنن اندياك يادرقوال لالو. ሁለተኛ ወንጀል መማር ብሎ ማለት الستر عن الذنوب ከወንጀል መሰተር ነው፣ ወይም ደግሞ ፈዲሓ ከመዋረድ መጠበቅ ነውና አላሁ ሱብሓነሁ ወተዓላ ከመዋረድ ይጠብቀዋል አሉ። ይሄ አልገፉር የሚለው የአላሁ ሱብሓነሁ ወተዓላን ስም እንግዲህ ሁላችንም ኢንሻአላህ ልንደጋግመው ይገባል። ወለዚ ተክሱሩ ሚንሁ አልመግፊራ። አልገፉር ብሎ ማለት ምንድነው? መሃርታው የሚበዛ ወረሕመቲ ወሲዐት ኩለ ሸይእ ኢለል አላህ። እዝነቱ የአላሁ ሱብሓነሁ ወተዓላ እዝነት ሰፊ ነው፣ በጣም ሰፊ ነው። እንደዛው ከዓርሽ በላይ አንድ ኪታብ አለ። ምን የሚል ኪታብ? የኔ ረሕመቴ አው አሳሩል መግፊራ፣ የመግፊራ የመማሬ የረሕመቴ እኮ ምልክቶች ከቅጣቴ የበለጡ ነው የሚል። ከዓርሽ በላይ እንግዲህ ያለው ይሄ ኪታብ ብቻ ነው፣ ይሄ የተጻፈበት ነገር ነው እንጂ ሌላ ምንም አይነት ነገር የለም። ኢማም አነሰፊይ ስለዚህ ስም በሚናገሩበት ሰዓት ምን ይላሉ? አልገፉር ሚን አስማኢላህ ከአላሁ ሱብሓነሁ ወተዓላ ከስሞቹ መካከል ሲሆን አሉ አሳቲሩ ሊዑዩብ ልዓሲ የወንጀለኞችን ወንጀል የሚሸፍን የሚሰትር ይፋ የማያወጣ ማለት ነው። አልዓፊ አን ዙኑብ እንደዛ ወንጀለኞችን ወንጀላቸውን የሚምር ይቅር የሚል ነው አሉ። ሱብሓነላህ። አስባቡል መግፊራ ብዙ ናቸው። አስባቡ ዙኑብም ወይም አስባቡል መዓሲም ብዙ ናቸው። አላህ እንዲምረን የምናደርግበት ሰበቦችም ብዙ አሉ። እንደዛው ወንጀል እንድንሰራ የሚያደርጉ ሰበቦችም በጣም ብዙ አሉ። አስባቡል መግፊራ ለምሳሌ ምን አለ ብለን ካልን ዱዓኡ ሱቅ፣ በሱቅ አካባቢ በምንሄድበት ሰዓት፣ በምናልፍበት ሰዓት፣ በገበያ አካባቢ በምናልፍበት ሰዓት የሚባል ዱዓ አለ። 1 ሚሊዮን አጅር አላህ ያስገኘዋል፣ 1 ሚሊዮን ወንጀል አላህ ያብስለታል ያሉት ሰይዲ ምን የሚል? ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚት ወሁወ ሐዩን ላ የሙት ቢየዲሂል ኸይር ወሁወ ዐላ ኩሊ ሸይኢን ቀዲር። አንድ ጊዜ ካለው ሱቁ ክፍት ቢሆን ዝግ ቢሆን ዕቃ ሄዶ ቢገዛ ባይገዛ ለይሰ ሸርጠን፣ በመኪና ይለፍ በእግሩ ይለፍ፣ አልሙሂም አንድ ጊዜ በሱቅ አካባቢ ሲያልፍ ይሄንን ካለው 1 ሚሊዮን ወንጀል አላህ ያብስለታል፣ 1 ሚሊዮን ሐሰናት ኸይር ስራ ደግሞ አላህ ይጽፍለታል አሉ ሰይዲ። በሌላ ሐዲሳቸው ምን ይላሉ? ወአትቢዕ ሰይአተል ሐሰነተ፣ አንድ ሰው የሆነችን ወንጀል ከሰራህ ኸይር ስራን አስከትልበት። ለምን? ተምሑሃ ታብሳታለችና አሉ። ስለዚህ የሆነች ነገር ከሰራን፣ የሆነች ኃጢአት ከሰራን ዚክር ማድረግ፣ እስትግፋር ማድረግ፣ ሶላት መስገድ፣ ሰደቃህ ማድረግ፣ የተለያዩ ኸይር ስራዎችን መስራት ይሄ ወንጀል እንዲታበስ ከሚያደርጉ ነገራቶች መካከል ነው። እስትግፋር ማድረግ ወንጀል ያሳብሳል።
ሌላም ብዙ ሰበቦች አሉ። አማ ወንጀል እንድንሰራ የሚያደርጉ ከሰበቦች ወይም ከምክንያቶች መካከል አንደኛው ሸህወቱን ነፍስ ነው። ነፍስያ የምትፈልገውን እሱን ተከትለን መጓዝ። ወሸህወቱ ጣዓም የምግብ ሸህዋ ሱብሓነላህ፣ የተለያየ አይነት ምግቦችን የመብላት ፍላጎት ማሳደር። አይን ይህንን አይደለም የምበላው ይህንን ነው እያልኩኝ ምግብ እያማረጥኩኝ እንኳን ይሄ ሸህወቱን ነፍስ የምግብ ሸህዋ መጨመር፣ የምግብ ፍላጎት መጨመር ወደ ወንጀል ይወስዳል። ወሸህወቱል ማል የገንዘብ ውዴታ፣ የገንዘብ ፍላጎት፣ ይሄ ሸህዋ ስሜት خلاص ገንዘብ እንጂ ወይ ብር እንጂ ሌላ ነገር የማይታየው። ሱብሓነላህ ስንት ሰው አለ በዱንያ የተነሳ ዓቂዳውን የሚያበላሽ፣ እምነቱን ተውሂዱን የሚያበላሽ፣ እስልምናውን የሚያበላሽ። ሱብሓነላህ ብር ከሌለ ሶላት የለም ተብሎ እየተባለ ብር ከሌለ ሶላት የለም። ሶላት ለመስገድ ብር ያስፈልግሃል የሚባልበት ዘመን፣ ጀነት ለመግባት ሑረል ዐይን ለማግኘት ብር ያስፈልግሃል፣ ብር ከሌለ ሑረል ዐይንን አታገኛትም እየተባለ ያለንበት ዘመን ላይ አላሁ አክበር። እንዴት ነው ታዲያ አንድ ሰው ብር ካለ ወደ አላህን ወደ ወንጀል የማይሄድ? እዚህ ስንቱ ዓቂዳውን እያበላሸ፣ ስንቱ እምነቱን እያበላሸ። አላሁ ረቢ። ከፊሉ ለገንዘብ ለዱንያ ብሎ እናቱን የሚገድላለ፣ እህቱን የሚገድላለ፣ ወንድሙን የሚገድላለ በወርስ እንዳይካፈለኝ ብሎ፣ ቶሎ አልሞት ብሎኛል ብሎ አባቱን የሚገድላለ፣ አፍኖ በተለያየ አይነት ሁኔታ የሚገድላለ። አላህ ይጠብቀን። ፈኢዘን ይሄ የገንዘብ ሸህዋ ወሸህወቱ ኒሳ፣ ለሴት ያለን ሸህዋ ወደ ሴት የምናዘነብል ከሆነ አሁንም ወደ ሐራም የሚሄዱ በጣም ሰፊ ነው። ሱብሓነላህ ስንቱ በዝሙት ይጨማለቃል። ግን ሰይዲ ምንድን ያሉት? አጅነብያ የሆነችን ሴት ከመጨበጥ በጋለ ብረት አናትህ ላይ በመዶሻ ቢመታ ይቀልሃል እያሉ ለአን ዩጥዐነ አሐዱኩም ቢሐዲደትን ፊ ረእሲሂ ኸይሩን ለሁ ሚን አን የመሰ እምረአተን ላ ተሒሉ ለሁ አሉ። ሐላል የማትሆንለትን ሴት ከሚጨብጥ ካክስት ልጅ ካጎት ልጅ ይጀምራል። እንግዲህ እንኳን ጎረቤት ቀርቶ ማለት ነው። አጅነብያ የሆነችን ማግባት የሚፈቀድለት የሆነችን ሴት ከሚጨብጥ ምን አሉ ሰይዲ? በጋለ ብረት አናቱ ላይ በመዶሻ እየተመታ ያ ብረቱ ወደ ውስጥ ቢገባበት ይቀለዋል አሉ ወንጀልነቱ። እኛ ግን እነዚህ ያየራለን። ዱዓ የተደረገ አላሁመ ሶሊ ነያዢ ነው ናያዝ ነው። እድሜው የገፋ ቢሆንም እኔ ወጣት ሆኜ እድሜዋ የገፋች አሮጌት ብለን የምንላቸውን እነሱን መዘየር እችላለሁ ወይ? አልችልም። እኔ እነሱን ለጋብቻ ባልፈልጋቸው እንደነሱ የሸመገለ ሰው ለጋብቻ እነሱን ይፈልጋቸዋል። ለዛም አይቻልም። መጠንቀቅ አለብን። አላህ ይጠብቀን። ወሸህወቱል ከላም የወሬ የማውራት ሱስ ብለን እንደምንለው ይሄም በሚያወራበት ሰዓት የተለያየ ነገር ውስጥ ሊገባ ይችላል። ሐራም የሆነ ንግግራቶችን ይናገራል። የማይፈቀድ በል አንዳንዱ አላህ ይጠብቀን ኩፍር ደረጃ የሚያደርሰውን የሚናገራል። ስንት ሰው አለ እስኪ ሰውን ለማሳቅ ብሎ ውሸቶችን እየፈበረከ ያልተከሰተን ነገር ተከስቷል እያለ ሰውን ለማሳቅ የሚያወራ የሚለፈልፍ። እኛም ለሱ ከሳቅንለት ወየውልን። ምን አሉ ሰይዲ? ወየውለት አሉ። አሁንም ወየውለት፣ አሁንም ወየውለት፣ 3 ጊዜ ወየውለት አሉ። ለማ ሰዎችን ለማሳቅ ብሎ ውሸትን የሚናገራሉ። ያልተከሰተን ተከስቷል እያሉ የሚናገር የሆነ ሰው 3 ጊዜ ሰይዲ ወየውለት አሉ። ታዲያ ይሄ ያልተከሰተን ተከስቷል ብሎ ለማሳቅ ሲያወራ እኔ ለሱ ልስቅለት አይገባም። ማበረታታት ነውና አብሽር፣ ግፋ፣ አስቀን፣ ዋሽ እያልኩት ነውና ያለሁት ላበረታታው አይገባም። አላህ ይጠብቀን፣ አላህ ይጠብቀን። ሌላው አሁንም የወንጀል ወይም ደግሞ ወደ ወንጀል እንድንሄድ ከሚገፋፋን ነገር መካከል ገፍላ መሆን። ይሄ ገፍላ ተብሎ የሚባለው ምንድነው? ሰዋዱል ቀልብ የቀልባችን መጥቆር። ወንጀል በሰራን ቁጥር ባበዛን ቁጥር ቀልባችን ላይ ጥቁር ነጥብ እየተደረገ፣ ሶላት በተውን ቁጥር ቀልባችን ላይ ጥቁር ነጥብ እየተደረገ ያ ጥቁር ነጥብ ሰፍቶ ቀልባችን የሚጨልምበት ሁኔታ አለ። ወዐደሙ እስቲዳመቲ ኸውፊላህ የአላህን ፍራቻ በቀልባችን ውስጥ አለማምጣት፣ አላህ የሚለውን ከቀልባችን ማውጣት፣ የአላህን ፍራቻ ከቀልባችን ማውጣት። አላህ እኮ ከባድ ቅጣት ነው፣ ከባድ ቀጪ ነው። ሸይጣን ይመጣና ምን ይላል? ገፉሩር ረሒም ነው እኮ ኸምሩን ጠጣ ይልሃል።
ገፉሩ ረሒም ነው። የክርስቲያንን ስጋ ብላ ገፉሩ ረሒም ነው። ዝሙትን ስራ ገፉሩ ረሒም ነው። እንዲህ አድርግ እያለ ስንት ሰው አለ እስኪ የክርስቲያን ስጋ ቤት እየገባ ጀለብያ ለብሶ በሸሪዓችን የአላህ ስም ሳይጠቀስበት ሙስሊም ካላረደው በክት ነው ብሎን ሳለ እሱ ሄዶ እዛም ይበላ። እነሱ የኛን ምን ያክል ነው የሚጸየፉት? ምን ያክል ሐታ የሆነ ነገር እንኳን በምንወስድበት ሰዓት ተነካክቷል ወይያን ምንም አልተነካካም ብለናቸው እንኳን የሚያጥቡት ሁኔታ አለ። ታዲያ የኛ መልከስከስ ምን ይሉታል? አላህ ይጠብቀን። ይሄ ገፍላ ውስጥ መግባት አሉ የአላሁ ስብሓነሁ ወተዓላን ፍራቻ በቀልብ ውስጥ አለማምጣት። አንዳንዱ ማዕሲያን ይሰራል፣ ወንጀልን ይሰራል ቀልባቸው እስከሚደርቅ ድረስ ቀልባቸው እስከሚጨልም ድረስ ማለት ነው። ሱብሓነላህ። ከዛም ግን አይመለሱ። እኛ አጂብ የምንለው አንደኛ እድሜያችን በገፋ ቁጥር የዱንያ መሐባችን ይጨምራል። ወንጀላችን በበዛ ቁጥር እስትግፋራችን ያንሳል፣ ወደ አላህ መመለሳችን ያንሳል። ሌላው ወንጀል እንድንሰራ ከሚያደርገን መካከል ወሳዊሱ ሸይጣን ሸያጢኑል ኢንስ ወሸያጢኑል ጅን፣ የሰው ሸይጣኖች አሉ፣ የጅን ሸይጣኖች አሉ። የነዚህ ውስወሳ የነዚህ ጉትጎታ ወደ ማዕሲያ ወደ ወንጀል እንድንዘፈቅ ወይ ደግሞ ወንጀልን እንድንሰራ ያደርገናል ማለት ነው። ብቻ አላሁ ስብሓነሁ ወተዓላ ተዋብ ነው፣ ወንጀልን የሚቀበል ነው። እዚህ ጋር ተውበተን ሰሒሓ የሚባል አለ፣ ወተውበተን ገይሩ ሰሒሕ የሚባል አለ። ተውበተን ሰሒሓ ብሎ ማለት ምንድነው? ወደዚህ ነገር ወደዚህ ወንጀል ሁለተኛ አልመለስም ብዬ ዓዝም አድርጌ ቁርጥ ያለ ውሳኔ ወስኜ ከዛ ነገር መቆጠቤ ነው። ገይሩ ሰሒሕ የሚባለውስ ምንድነው ብዬ ካልኩኝ ዛሬ ተውበት አድርጌያለሁ እላለሁ፣ ግን ነገ ኢንሻአላህ እሰራዋለሁ ያንን ወንጀል አደርገዋለሁ ብዬ እያሰብኩኝ ተውበት አደረኩ ብዬ ካልኩ ይሄ ተውበተን ሰሒሓ ሳይሆን ተውበተን ገይሩ ሰሒሕ ተብሎ የሚባለው ነው። ሁለተኛ ተውበተን ካሚላ ወተውበተን ገይሩ ካሚል ተብሎ የሚባላል። ካሚል የሆነ ሙሉ የሆነ ተውበት የሚባላል። ይሄም ከሰራሁት ኃጢአት በአጠቃላይ ከሁሉም ተውበት ማድረጌ ሲሆን፣ ገይሩ ካሚል የሆነው ደግሞ ናቂስ የሆነው ጎዶሎ የሆነው ደግሞ ከሰራሁት ከፊል ወንጀል መቶበቴ ነው ማለት ነው። ተውበተን ካሚላህና ወተውበተን ናቂሷ ተብሎ የሚባላል። ወተውበተን ነሱሕ ወተውበተን ገይሩ ነሱሕ። ያ አላህ ተውበተን ነሱሓ የሆነን ተውበት አንተ ወፍቀን እንላለን። ተውበተን ነሱሓ ብሎ ማለት ምንድነው? ሁለተኛ አልመለስም ብዬ ያልኳት ተውበተን ሰሒሓ ብለን የጠቀስ ነው። ገይሩ ነሱሕ ብሎ ማለት ደግሞ ይሄንን መልሼ እሰራዋለሁ ብዬ ያልኩት፣ ይሄ የድመት ተውበት ይሉታል በሀገራችን ላይ ማለት ነው። እንደዚህ አይነትን ይዞ ለመቶበት መነሳት የለብን። አላህ መሃሪና አዛኝ ነው። ወንጀልን የሚምር አላህ ነው። ባሪያዎችን የሚሰትር የሆነ አላሁ ስብሓነሁ ወተዓላ ነው። አልገፉር ብሎ ማለት ታዲያ አላሁ ስብሓነሁ ወተዓላ ባሪያውን አላህ ያሳውቀዋል። ምንን? ወደ ተውበት መቻኮልን፣ ከአላህ ረሕመት ተስፋ እንዳይቆርጥ የሚያደርግን ማለት ነው። አላህ ያሳውቀዋል አሉ። አላሁ ስብሓነሁ ወተዓላ ወንጀላችንን አላህ ይማረን፣ ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። አላህ ምን ይላል በቁርአን ላይ? አኒ አነል ገፉሩ ረሒም፣ እኔ ነኝ እኮ መሃሪውም አዛኙም እኔ ነኝ ይላል አላህ። አላህ ይማረን፣ ወንጀላችንን አላህ ይማረን፣ አላህ ይታረቀን፣ የተውበትን ካፖርት የምንለብስ አላህ ያድርገን። وصلى اللهم على نبينا محمد وعلى آله وصحبه وسلم إن شاء الله بميكتلو درساتين 36ኛውን የአላህን ስም የምናይ ይሆናል። እስከዛም ድረስ አስተውዲዑኩም الله والسلام عليكم ورحمة الله وبركاته